ሰላም ጤና ይስጥልን ውድ የተከበራችሁና የተወደዳችሁ የዚህ ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛልን እያልን በሩታና በአብርሃም ዙሪያ አዳዲስ መረጃዎች ተሰምተዋል። በዛሬው ዕለት እንግዲህ የተፈጠሩትን ነገሮች የምነግራችሁ ይሆናል። እንግዲህ በሩታና በአብርሃም በትናንትናው ዕለት ወደ ቤት ተመለስ አልመለስም በሚል ነገሮች የተነሱ ክርክሮች አሉ። ሩታም እንግዲህ ራሷን ከዛ ቤት አስወጥታ እንግዲህ ከሀገር ልትወጣ እያቀደች ያለችበት ሁኔታዎች አሉ። ታዲያ በዚህ ዙሪያ የተሰማ አዲስ ነገር አለ። ስለሱ የማጋራችሁ የማደርሳችሁ ይሆናል። ውድ ቤተሰቦቼ እንደተለመደው እንግዲህ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ተከታተሉን። እንዲሁም ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልን። ይህንን ቪዲዮ እስከ መጨረሻ መከታተላችሁን እንዳትረሱ። እንግዲህ ውድ ቤተሰቦቼ እንደሚታወቀው አብርሃም በሩታ ቅጽበታዊ ለውጥ እንግዲህ በጣም እየወላወለና ግራ እየተጋባ ያለበት ሁኔታዎች አሉ። ሩታ ከቀን ወደ ቀን እንግዲህ አብርሃምን በጣም በተደጋጋሚ እየጠየቀች ወደ ቤቱ እንዲመለስ ወደ ሕይወቱ እንዲመለስ ለማድረግ እየጣረች ያለችበት ሁኔታዎች አሉ። ታዲያ እነዚህ ነገሮች እንግዲህ በጣም የሚወደድና የተከበረ ነገር ቢሆንም አብርሃም ግን አሁንም ቢሆን እያሳመነው አይደለም። ምክንያቱም እንግዲህ ከዚህ በፊት ያሉት እንደነገርኳችሁ አይምሮ ላይ የተቀረጹት ነገሮች አሉ። ሩታ ከዚህ በፊት የሰራቻቸው አንዳንድ ጥፋቶች አሉ። ያ እንግዲህ በፊት የሰራችው ነገር አብርሃምን ክፉኛ ስለጎዳውና አብርሃም ዳግም ወደዚህ ነገር እንዳይመለስ ማነቆ እየሆነበትና ወደኋላ እየጎተቱ ያሉት ነገሮች እነዚህ ታሪኮች ናቸው። እንግዲህ ወደኋላ አብርሃምን ይዘውታል። ዛሬም እንግዲህ በድጋሚ ሩታ ጠይቋለች። በትናንትናው ዕለትም ተነጋግረው እንግዲህ ሊተማመኑ ችለው ነበረ። አብርሃም ሊያስብበት እንጂ ሌላ ነገር ምንም ሊያደርግ እንዳልፈለገ ነግሯት ነበረ። ነገር ግን ዛሬም በድጋሚ ስትጠይቁ እንግዲህ አብርሃም አሁንም ቢሆን ከዛ ሀሳቡና ከውሳኔው ፍንክች ንቅንቅ እያለ አይደለም። ያን ነገር እየታየበት አይደለም። ሩታን ብትሆን እንግዲህ በምን አይነት መንገድ ልታስረዳውና ልታሳምነው እንደምትችል ራሱ ግራ የሚያጋባ ነገር ነው። ምክንያቱም በዚህ ደረጃ ሊያምናት የማይችለው እንግዲህ ከዚህ በፊት ያጠፋችው ጥፋትና እምነት አንዴ ከተሸረሸረና ከተበላ እንግዲህ ሰዎችን መመለስ በጣም የሚከብድ ነገር ነው። በተለይ እንደዚህ አይነት በባለትዳሮች መሀል የሚፈጠሩት ትናንሽ ጥፋት የሚመስሉ ነገሮች እንግዲህ በጣም ትልቅና ሰፊ ሆነው ይታያሉ። በተለይ በሩታና በአብርሃም ዙሪያ ካሉ ሰዎች አንጻርና ነገር ከሚያጋግሉ ሰዎች መብዛት የተነሳ እንግዲህ ይሄ ነገር ክፉኛ ባይሰፋ እንደውም የሚገርምና አሁን ባሉበት ሁኔታ የአብርሃምና የሩታ ነገር ከዙሪያቸው ካሉት አጨብጫቢዎችና እንግዲህ በጣም ብዙ በእነሱ ዙሪያ ተንኮል ከሚሰሩ ሰዎች አንጻር እነዚህ ልጆች አልተጣሉም፣ ብዙ የከፋ ነገር አልተደራረጉም። ይሄ ነገር እንደውም በእነሱ ትዕግስትና አስተዋይነትን የሚያሳይ ነገር ነው። ምክንያቱም በጣም ብዙ ቲፎዞችና በጣም ብዙ በዙሪያቸው በእነሱ ሕይወት ላይ እንወስን የሚሉ ሰዎች የበዙበት ትዳር ነው የአብርሃምና የሩታ ትዳር። ከዚህ በፊትም እንግዲህ የዚህ ትዳር መፍረስ ዋነኛ ምክንያትና ዋነኛ ነገሮች እንግዲህ የሌሎች ሶስተኛ ወገን መግባትና በእነዚህ ልጆች ሕይወት ውስጥ የመፈትፈት ፍላጎት መኖሩ በጣም ትልቅ ተጽዕኖ ፈጥሮባቸዋል። ዛሬም ቢሆን እንግዲህ እነዚህ ነገሮች እየለቀቃቸው እየተዋቸው አይደለም። አብርሃም ታዲያ እንግዲህ ከሩታ ጋር ለመመለስ እየከለከለው ያሉት ነገሮች አሉ። እንዲሁም ወደ ሄርሜላም ሄዶ እንግዲህ ሙሉ ሕይወቱን ጠቅልለው ለመኖርና ወደ ሩታ ላለመመለስ ሙሉ ኮንፊደንስን እንዳያደርግ ደግሞ በዳኒ በኩል እየተደረጉ ያሉት ሜሴጆች እና መልእክቶች እንግዲህ በጣም አስቸጋሪና አብርሃምን ሌላ ሄርሜላ ላይም ጥርጣሬን እያጫረበት ያለበት ሁኔታዎች አሉ። አብርሃምና ሄርሜላ እንግዲህ ከበቀደሙ ቪዲዮ በኋላ ወይም ደግሞ ዳኒ ከሄርሜላ ጋር ግንኙነት እንዳለው ከተናገረ በኋላ በአብርሃምና በሄርሜላ መሀል ያለው የፍቅር ግንኙነት ወይም ደግሞ በሁለቱ መሀል ያለው ግንኙነት በጣም ሻክሯል። ይህ ነገር ደግሞ ለዳኒ ጥሩ አጋጣሚ ሆኖለታል። ታዲያ በተደጋጋሚ ለአብርሃም ሄርሜላን ለምን አትተዋትም? ከዚህ በላይ እንግዲህ አንተን የማትፈልግበትን ነገር አረጋግጬልሃለሁ እያለ በጣም ብዙ ቴክስቶችን ለአብርሃም እየላከለት ይገኛል። በኢንስታግራም ብዙ መልእክቶችን እንደተላላኩ ተመልክተናል። ውድ ቤተሰቦቼ ሄርሜላ ላይም ያለው ነገር በጣም እንዲወላውል እያደረገው ይገኛል። እንግዲህ ወደ ሩታም እንዳይመለስ ያው በሩታ በኩል ያለውን ነገር የምታውቁት ነው። ሩታን ማመን አልቻለም። የገዛ ሚስቱን ማመን ያልቻለበት አንድ ምክንያት ብቻ ነው በእርግጥ። ነገር ግን ሄርሜላ ከዚህ ሁሉ ጊዜ ቆይታ ይህን ሁሉ ጊዜ ከአብርሃም ጋር ቆይታ ከዳኒ ጋር ሌላ ግንኙነት ይኖራታል ብሎ ማሰቡ ራሱ በጣም አዳጋች ነገር ቢሆንም አሁን ግን የዳኒ ጭቅጭቃዎችና ጉትጎታዎች እንግዲህ ይህንን ነገር አብርሃምን እያሳመኑት ያሉ ይመስላሉ። በተደጋጋሚ ከእሷ ጋር ቴክስት አድርገናል፣ በተደጋጋሚ ከእሷ ጋር አውርተናል፣ ተገናኝተን ብዙ ነገሮችን ተጫውተናል ብሎ ዳኒ አሁንም ቢሆን ለአብርሃም የሚልክለት መልእክቶችና ስክሪንሾቶች አብርሃምን እያሳመነው ያለ ይመስላል። ታዲያ አብርሃም በሁለቱ ሴቶች መሀል እንግዲህ እየወላወለ እቺ ሴት
ወደ ሩታ ብመለስ ሩታ ትጎዳኛለች፣ እንዲሁም ወደ ሄርሜላ ብመለስ ሄርሜላ ከዳኒ ጋር እውነተኛ ግንኙነት ይኑራት አይኑራት፣ ለእኔ እውነተኛ ፍቅር ይኑራት አይኑራት፣ ወይ ደግሞ ከዚህ በፊት እንደምታደርገው እየተንከባከበችኝ ትኖራለች። ከዚህ በፊት ያላት ፍቅር ምናልባት ቀንሶ ወደ ዳኒ ሄዳ ሊሆን ይችላል የሚል እሳቤና ጥርጣሬዎች ውስጥ ስለገባ እንግዲህ በጣም መንታ መንገድ ላይ ያለ ሰው ሆኖ ቆሟል። እንግዲህ አብርሃም ውድ ቤተሰቦች፣ ታዲያ እንግዲህ አብርሃም ከዚህ በፊት የተመከረበትና የተነገረበትን ነገሮች አለመስማቱ ዛሬ ወይ ከሩታ ወይ ከሄርሜላ ማንም መምረጥ እንዳለበት እንኳን የማያውቀው አጣብቂኝ ውስጥ ሊከተው ችሏል። ተደጋጋሚ ከዳኒ እያገኙ ያለው መልእክትም ይህንን ነገር እያመላከተ ስለሆነ አብርሃም በእነዚህ ነገሮች እንግዲህ ኮሽታ እየተሰማው ሄርሜላ ላይ ያለው እምነቶች በጣም እየተሸረሸረ ያለ ነገር አለ። ነገር ግን አሁንም ቢሆን ራሱን እያሳመነና እየነገረ ያለው ዳኒና ሩታ ወደ እሱ እንድትመለስ ከዳኒ ጋር ተመሳጥራ ያደረገችውን ነገር እንደሆነ እያሰበ ይገኛል። እሱንም ለማንጸባረቅ እንግዲህ ሩታ ላይ እየሞከረ ያለበት ሁኔታዎችን ተመልክታችኋል ብዬ አስባለሁ። ሩታን ብትሆን እንግዲህ ይህንን ነገር በምን መንገድ ማሳመን እንደምትችል በጣም አዳጋች ነው። ምክንያቱም እንግዲህ ሰሞኑን ዳኒ ከመምጣቱ በኋላ በቅጽበት እንግዲህ እኔን የምጠብቃት ብሎ ዳኒም ተገልብጦ ወደ ሄርሜላ መዞሩ ትንሽ አጠራጣሪ ነገሮች ቢኖሩትም ሩታ ይህንን ነገር እንግዲህ በመላ መፍታት ትችላለች ብለን እናስባለን። ይሄ እንግዲህ በትላንትናው ዕለት አንድ እርምጃ የተራመደችው ወይም ደግሞ ከቤት ወጥቼ ሌላ ቦታ እሄዳለሁ ብላ የወሰነችበት ውሳኔ እንግዲህ አብርሃም ልቡ ተመልሶ ለሚስትና ለልጁ ሲል እንግዲህ ሩታ ርቃው ከምትሄድ ልክ ከዚህ በፊት እንግዲህ ቡታጅራ እያሉ እንዳደረገው አጠገብሽ አልደርስም አንቺ ብቻ አዲስ አበባ አብረሽኝ ሂጂ ብሎ ቃል ገብቶላት ቤቷንም እንግዲህ እንደሚያስረክባትና አብሯት እንደማይኖር ማንም ሰው እንደማይረብሻት ከዚህ በፊት ቃል በገባላት መሰረት እንግዲህ አብርሃም አዲስ አበባ ከመጡ በኋላ ቃሉን አክብሮ ከቤቱ እንዲወጣ ባለችው መሰረት ቃሉን ጠብቆ እንግዲህ ከቤቱ ወጥቷል። ታዲያ ይህንን ነገር እንግዲህ አብርሃም ልጁን ለማየትና ከልጁ ላለመራቅ ሲል እንግዲህ ድጋሚ አሁንም ቢሆን ሩታን ወደ ቤቱ ለመመለስ ሲል ግዴታ ከእሷ ጋር መኖር መስማማት አለበት። በፍቅርና በሰላም በመተሳሰብ እንግዲህ የሚኖሩበትን መንገድ ማመቻቸት የአብርሃም ግዴታ ነው። ልጁን ለማየት ሲል ማድረግ ያለበት አንዱ ውዴታና ግዴታ ስለሆነ እንግዲህ ይህንን ነገር በመመልከት ነው እንግዲህ ሩታ ይህን የተሻለ ሀሳብ ይሆናል ብላ ስላሰበች እንግዲህ ለጥቂት ጊዜ ከቤቱ ወጥታ ብኖር ይሻላል፣ ልጁን ሲናፍቀው ለልጁ ሲል ይመለሳል በሚል እሳቤ እንግዲህ ወደ ቤተሰቦቿ ልትሄድ እንደሆነ ሰምተናል። ውድ ቤተሰቦቼ አሁን በደረሱ መረጃዎች መሰረት እንግዲህ ሩታ እየተንቀሳቀሰች ያለችው ለጥቂት ጊዜ ከቤተሰቦቿ ጋር ቆይታ ወይ ደግሞ እህቷ ጋር አርፋ እንግዲህ አብርሃም በማያገኛት መልኩ በድብቅ ከቆየች በኋላ ምናልባት አብርሃም እንግዲህ የልጁ ናፍቆትና የልጁ ፍቅር ወይ ደግሞ እንግዲህ ናፍቆቱ እየጸናበት በሚሄድበት ሰዓት ራሱ ደውሎ ወደ ቤት የመመለሻውን ውሳኔ አስቦበትና አጢኖበት ከወሰነ በኋላ ሩታን ለማግኘት እንደሚሄድ ሩታ በዚህ ነገር ተማምና እርግጠኛ ስለሆነች ነው እንግዲህ ይህንን ውሳኔ ልትወስን እንደቻለች ሰምተናል። ውድ ቤተሰቦቼ ከዚህ ነገር እንግዲህ ታዲያ ከሩታ ብልሃት አንጻር አብርሃም ምናልባት የልጁን ናፍቆት ብቻ አይደለም በሄርሜላ ዙሪያም እየተካሄደ ያለው ነገር እንደማያዋጣውና ከሚስቱ ይልቅ ሄርሜላ ጋር ሄዶ ይህን ሁሉ ነገር መስራቱ ጥፋት እንደሆነ ይረዳል ብለን እናስባለን። በተለይ እንግዲህ አሁን ሚስቱ እንደዚህ እየለመነችውና በፍቅር እንዲኖሩ በሰላም እንዲኖሩ በተደጋጋሚ ተማጽኗን እያቀረበች ያለችበት ሁኔታ እያለ ሩታን ጥሎ ወደ ሄርሜላ ድጋሚ ቢሄድ የዳኒ ጉዳይ እውን ከሆነና ከዚህ በፊት የነበራት ግንኙነት ካለ ወይም ደግሞ በአጋጣሚ የሚሆን በተፈልጎ እንግዲህ ከዳኒ ጋር በምንም አይነት ሁኔታ እንግዲህ ከዳኒ ጋር ያደረጉት ንግግርና ግንኙነት ካለ ሄርሜላና ዳኒ አንዳች ግንኙነት ካላቸው እንግዲህ አብርሃም ከሁለቱም ሳይሆን ከሚስቱ ከልጁ ወይ ደግሞ ከውሽሚት ከሄርሜላ ሳይሆን እንግዲህ አየር ላይ መበተኑ ሊሆን ስለሚችል ይህንን ነገር ውሳኔውንና አግባብነት ያለውን ነገር ይወስናል። ወይ ደግሞ ብቻውን ሲሆን እንግዲህ አጢኖ ወደ መልካምና ወደ በጎ መንገድ ይሄዳል ብለን እናስባለን። ይሁን ምንም እንግዲህ በዙሪያው ያሉ ሰዎች ለእንደዚህ አይነት ነገር የሚጋብዙ ባይሆኑም ለሱ የሚመክሩት ነገር ሁሉ መልካም ባይሆንም እንግዲህ እኛ አብርሃምን ምክራችንን በዚህ መንገድ እንለግሰዋለን። ውድ ቤተሰቦቼ ለዛሬ ያስኩላችሁ መረጃዎች እንግዲህ እነዚህን ይመስሉ ነበረ። በቀጣይ የሚወጡ መረጃዎችን እንግዲህ ተከታትለን ወደ እናንተ የምናደርስ ይሆናል። በድጋሚ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም እንደተለመደው ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልን። ሌላ ቪዲዮ በሌላ መረጃ እስከምንገናኝ መልካም ጊዜ ይሁንላችሁ።